በዩቲዩብ ቆይታዬ የሰራዋቸው 5 ስህተቶች። እነዚህ የሰራዋቸው 5 ስህተቶች መሰረታዊ የሆኑና ቻናሌ እንዳያድግ ትልቅ ደረጃ እንዳይደርስ የገደቡኝ ናቸው። ስለዚህ እኔ እነዚህን 5 ስህተቶች የምነግራችሁ እናንተ ከኔ ስህተት ተምራችሁ እኔ ያደረኩትን ስህተት እንዳትደግሙ በማሰብ ነው። ስለዚህ አዲስ ለሆናችሁ ሰዎችም ከዚህ በፊት ቻናል ከፍታችሁ እየሰራችሁ ላላችሁ ሰዎችም እነዚህ መሰረታዊ የሆኑ ነጥቦች በጣም ወሳኝና አስፈላጊ ናቸው። በተለይ 5ኛው ስህተቴ በጣም አስተማሪና በጣም ወሳኝ የሆነ ነገር ነው። ሁላችንም ይሄንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እሺ ፋሚሊ እንግዲህ አነሰም በዛም ዩቲዩብ ላይ ከ4 ዓመት በላይ ቆይቻለሁ። በዚህ ቆይታዬ እንደ ጀማሪ መጀመሪያ አካባቢ ላይ ምን ስህተቶችን ስሰራ ነበር የሚለውን በደንብ አድርጌ ነግራችኋለሁ። እነዚህን ስህተቶች መርጅ አድርጌ ወደ 5 አምጥቻቸው ነው እንጂ እያንዳንዱ ስህተት ቢቆጠር እጅግ በጣም ብዙ የሆነ ስህተት ነበር ማለት ነው። ነገር ግን ለናንተ ይጠቅማልና አሪፍ ነው ብዬ ያሰብኩትን ያስተምራል ወደፊት ይለውጣል ብዬ ያሰብኩትን ነገርና ዩቲዩብ ላይ ማድረግ የሌለባችሁን ነገር ኢቭን ማሰብ የሌለባችሁን ነገር እንድታቁ በማሰብ እነዚህን 5 ነገሮች መርጅ አድርጌ አቅርቤያለሁ ማለት ነው። የመጀመሪያውና አንደኛው ብዙ ጀማሪ ዩቲዩበሮች የሚሰሩት ስህተት የሰው ኮንተንት መልቀቅ ነው። በነገራችን ላይ የሰው ኮንተንት መልቀቅ ቀላል ይመስላል፣ ግን እጅግ ዋጋ ሊያስከፍል የሚችል የሰራችሁትን ስራ ሁሉ በዜሮ ሊያባዛ የሚችል ስህተት ነው። የሰው ኮንተንት ምን ጊዜም የሰው ነው። በዩቲዩብ ህግ መሰረት የሰው ኮንተንት እንዴት አድርጋችሁ መጠቀም እንደምትችሉ የተቀመጠ ህግ አለ። እሱን ህግ አክብራችሁ የሆነ ሰው አይዲያ የተወሰነውን ወስዳችሁ እናንተ ደግሞ ዲቨሎፕ እያደረጋችሁ አብዛኛው ያ ማለትም 75% እናንተ ኤክስፕረስ እያደረጋችሁ የሰውየውን ወይንም የሆነን ግለሰብ ኮንተንት ሪያክት ማድረግ ትችላላችሁ። ምንም ችግር የለውም እዚህ ጋር። ነገር ግን የተለያዩ ቪዲዮዎችን የተለያዩ ሳውንዶችን ሙዚቃዎችን ወይም ላይሪክስ እየሰራን የምንለቅ ሰዎች አውቶማቲካሊ ቻናላችንን ወደ ሞት መንገድ እየሰደድ ነው። አነሰም በዛም አንድ ጀማሪ ዩቲዩበር ዳይሬክትሊ አፕሎድ ማድረግ ያለበት የራሱን ስራ ብቻ ነው። አይናው የተወሰነ ጊዜ የሆነ ሰብስክራይበር ምናምን ሊሰበስብላችሁ ይችላል እና እኔም እንደ ጀማሪ የሰው ቪዲዮ መልቀቅ፣ ያገኘውትን መዝሙር መልቀቅ፣ የሆነ ሙዚቃ መልቀቅ ምናምን ነበረ የራሴ ያልሆነውን ማለት ነው። ግን ደግሞ መጨረሻ ላይ ተያዝኩ። አንደኛ ቻናላችሁ ያደገ በሄደ ቁጥር የሰው ኮንተንት እናንተ ላይ ሲቀመጥ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ሁለተኛ ደግሞ ለዩቲዩብ ሞኔታይዜሽን አፕላይ በምታደርጉበት ሰዓት ኮፒራይት ተብሎ ይመጣባቸዋል። ኮፒራይት ኢቭን 10 የሰው ኮንተንት ቢኖር የትኛው ኮንተንት ላይ ኮፒራይቱ እንደመጣ የምታውቁት ነገር የለም። ሪዩዝድ ኮንተንት ይላቸዋል፣ ኮፒራይት ሆኗል ይላቸዋል። የትኛው ነው ሪዩዝድ ኮንተንት አታውቁትም። የመጨረሻ ያላችሁ አማራጭ ሁሉንም ኮንተንት ዲሌት ማድረግ ነው የሚሆነው። ምክንያቱም የትኛው እንደሆነ አታውቁትም። አንዱ ስታጠፉት ስቲል ነው ኮፒራይት ወይም ደግሞ ሪዩዝድ ኮንተንቱ ይቀመጣል። ዘን አውቶማቲካሊ ዩቲዩብ እንደዚህ አይነት ዋርኒንግ ሲሰጠኝ አጠፋሁት። ሙሉ ለሙሉ የራሴ ያልሆነውን ነገር አጠፋው፣ የራሴን ብቻ ይየቀጠልኩ። ይሄ ብዙ ዋጋ አስከፍሎኛል። ምክንያቱም ሞኔታይዝ ሁናችሁ ራሱ ዲሞኔታይዝ ትሆናላችሁ። የሆነ ጊዜ ሲታወቅ ወይም ስካን ሲሆን የእናንተ ያልሆነ ጉዳይ ስለሆነ ዲሞኔታይዝ ጭራሽ ሞኔታይዜሽኑ ይጠፋባቸዋል። ከዚህ ስህተት የምንማረው የራሳችሁ የሆነ ነገር ብቻ አፕሎድ አድርጉ። ነገም የሚጠቅማችሁ የራሳችሁ ነው፣ ዛሬም የሚጠቅማችሁ የራሳችሁ ነው። ትንሽም ቪወር ቢኖራችሁ፣ ትንሽም ሰብስክራይበር ቢኖራችሁ የሰው ነገር የሰው ነው። የራሳችሁን እየሰራችሁ ብራንዳችሁን አሳድጉ። በጣም አሪፍ። ሁለተኛውና እኔም እንደ ጀማሪ ስሰራው የነበረው ስህተት ባለኝ ማቴሪያል አለመጀመር ነው። ይገርማችኋል፣ ያኔ ስጀምር ምንም አይነት ማቴሪያል የለኝም፣ ግን ደግሞ እጄ ላይ ያለችዋን ስልክ እንኳን መጠቀም አልችልም።
ኢቭን ያኔ የሆነ ማቴሪያል ቢሟላልኝ ላልሰራ እችላለሁ። አብዛኛው ሰው የሚሰሳተው እዚህ ጋር ነው። በእጁ ያለውን ስልክ ሳይጠቀም ሌላ ካሜራ ያምረዋል። እዚህ ጋር ማይክ አለ፣ እዚህ ጋር ማይክ አለ፣ ካሜራ አለ። በቃ በዚህ ነገር መስራት እስካልቻላችሁ ድረስ ሌላ ማቴሪያል ቢሟላላችሁም አትሰሩ። የኔ ስህተት ያ ነበር። ነገ የሆነ ነገር እገዛለሁ፣ ነገ ኮምፒውተር እገዛለሁ፣ ነገ ሪንግ ላይት እገዛለሁ፣ ነገ ማይክ እገዛለሁ እያልኩ አብዛኛው ጊዜን አጠፋው። እናንተም እንደ ጀማሪ ጀምራችሁ ያላችሁ ሰዎችም ወደፊት ለመጀመር ያሰባችሁ ሰዎችም ባላችሁ ነገር ጀምሩ። እናንተም ከዚህ ተማሩ። ባላችሁ ነገር ጀምሩ። እኔ ገና ስማርት ስልክ ወይም የተሻለ ስልክ፣ ካሜራ፣ ማይክ እያልኩኝ ብዙ ጊዜን አጥፍቻለሁና ይሄ በጣም ከሚጸጽተኝና እውነት በዛ ሰዓት ባለኝ ማቴሪያል ብሰራ ኑሮ ብዬ ከምቆጭበት ስህተቴ ይሄኛው ነው ማለት ነው። በሌለኝ ነገር መጨነቅ፣ ለምን ያንን አላሟለውም፣ ለምን ያንን አልገዛውም፣ ለምን ያንን አላደረኩም እያልኩ ማሰብ ኖ። ባለኝ ነገር ብጀምር፣ ባለኝ ነገር ጠንክሬ ብሰራ አሪፍ የሆነ ደረጃ ደርስ ነበር ነው። እናንተም ባላችሁና እጃችሁ ላይ በያዛችሁት ነገር ጀምሩ። ናይስ። ሶስተኛውና በጣም ብዙ ሰው የሚሰሳትበት ነገር ሁሉም ሰው ትክክለኛ ነው ብሎ ማሰብ። በጣም ብዙ ሰው የሚሸወደው እዚህ ጋር ነው። ማንም ሰው የሚጀምረው ከዜሮ ወይም ከስክራች ነው። ማንም ሰው የሆነ ነገር ዲቨሎፕ የሚያደርገው ከዜሮ ተነስቶ ነው እና በጣም ብዙ ነገር ኮንሱም ከማድረጋችን የተነሳ በጣም ብዙ ቪዲዮዎችን ሪሰርች እያደረግን ባየን ቁጥር፣ በጣም ብዙ አይዲያዎችን እያነበብን በመጣን ቁጥር፣ በጣም ብዙ ሪፈረንሶችን እየወሰርን ማን ምን ሰራ የሚለውን ነገር ሪሰርች ከማድረጋችን የተነሳ ብዙ ሰው በጣም ትክክል ነው ብለን እናስባለን። እኛን ደግሞ አይ ነው የኔ ስራማ ስህተት ነው ብለን እናስባለን። ኖ ሲጀመር ለአንድ ስፔሲፊክ የሆነ ጉዳይ ወይንም ታይትል ወይንም የሆነ ኮንተንት የተወሰነ ሪፈረንስ ብቻ ውሰዱ። ከዛ የራሳችሁን ነገር ሞዲፋይ አድርጋችሁ የራሳችሁን ነገር ክሬት አድርጋችሁ አስውባችሁ ቪዲዮ ሰርታችሁ ወይም ኮንተንት ሰርታችሁ ለኦዲየንስ አቅርቡ። ከዛ ውጭ እናንተ ልትሰሩ ያሰባችሁትን ጉዳይ ይዛችሁ የተለያዩ ቪዲዮዎችን 10-20 ቪዲዮ ካያችሁ እመኑኝ እናንተ ኢንፌሪዮሪቲ ነው የሚሰማችሁ። ጭራሽ የእናንተ ስራ ውድቅ እንደሆነ ነው የሚሰማችሁ። ያን የኔም ጀማሪ በሆንኩበት ሰዓት ምንድነው የሚሰማኝ? የሆነ ሰንበዲ በጣም በቃ በትክክል እየሰራ እንደሆነ እኔ ደግሞ ምንም እየሰራው እንዳልሆነ ነው የሚሰማኝ። ኖ እንደዛ እንዳታደርጉ። ማንም ሰው ቀስ ብሎ ነው ያለውን ነገር የሚያስተካክለው። መጀመሪያ ትሞክራላችሁ፣ ስተት እየቀነሳችሁ ትመጣላችሁ፣ ወደ ፐርፌክሽን ትደርሳላችሁ እንጂ ከዜሮ ተነስታችሁ ዳይሬክትሊ ወይም ኢሚዲየትሊ እንዴት ነው ፐርፌክሽን ላይ የምትደርሱት? ኖ አትደርሱም። እኔም ያኔ የተሸወርኩ ፐርፌክሽን ላይ ለምን አልደረስኩም ወይም እንዴት ነው የሆነ ነገር ላይ ሰርቴን ሳልሆን የሆነ ነገር ይዤ መጣ ብዬ አስብ ነበር። ይሄ ትልቅ የሆነ ስህተት ነው። እናንተም ከዚህ ስህተት ተማሩ። ማንም ሰው ትክክለኛ ደረጃ ላይ የሚደርሰው መጀመሪያ ትክክለኛ ያልሆነ ነገር ሞክሮ ነው። ዘ ፖይንት። በጣም አሪፍ። አራተኛውና እንደ ጀማሪ ስሰሳት የነበረው ነገር ዩቲዩብን እንደ መደበኛ ስራዬ አለመቁጠር። አይነው ብዙ ሰው የመንግስት ሰራተኛ ነው እኔን ጨምሮ። ነገር ግን የመንግስት ስራውንም እየሰራው ለዚህኛው የሆነ ኢኩቫለንት የሆነ ታይም አልሰጠው። በቃ የመንግስት ስራ ጨረስኩኝ፣ ሄድኩኝ፣ ተኛው። የሆነች ትዝ ስትለኝ የሆነች ነገር ለመስራት አስባለሁ። እንደዛ ነበር ማደርገው። ኖ ይሄኛውም ልክ እንደ መንግስት ስራው ራሳችሁን ትልቅ ደረጃ ሊያደርሳችሁ እንደሚችል ካሰባችሁና አይ ፕሮሚስ ራሴን ትልቅ ደረጃ አገኛለሁ ብላችሁ ቃል ከገባችሁ ትልቅ የሆነ ቫልዩ ስጡት። ትልቅ የሆነ ሰዓት መድቡለት። በቃ ማታ ለዚህኛው ለኮንተንት ክሬሽን ወይም ለዩቲዩብ ስራችሁ የሆነ ሰዓት መድቡለት። እኔ ግን እንደዛ አልነበረም። በቃ ደስ ሲለኝ እሰራለሁ፣ ደስ ሲለኝ እተዋለሁ፣ ደስ ሲለኝ የሆነች ነገር ጽፋለሁ፣ ደስ ሲለኝ ቪዲዮ ቀርጻለሁ፣ ደስ ሲለኝ የሆነ ነገር ቮይስ አረጋለሁ፣ ደስ ሲለኝ ደግሞ ተኛለሁ። እንደዛ ነበር። ይሄ ትልቅ የሆነ ስህተት ነው። በጣም ብዙ ጀማሪ ዩቲዩበሮችም የሚሰሩት ስህተት ነው። ኖ መደበኛ ሰዓት ስኬጁል አድርጋችሁ የምትሰሩት ኮንተንት በደንብ ኮንሲስተንሲውን ጠብቆ እንዲቀጥል ለዩቲዩብ አልጎሪዝም ቅርብ እንድትሆኑ
የናንተ ኮንተንት ቫይራል ወጥቶ አሪፍ ደረጃ እንድትደርሱ ጊዜና ሰዓት መድቡለት። እኔ ይህንን ስህተት ስሰራ ነበር። እናንተ ግን እንዳትሰሩት፣ መደበኛ የሆነ ሰዓት ስጡት። ናይስ። ወደ 5ኛው ስህተት ደርሰናል። ይሄ ስህተት ብዙ ሰዎች የሚሰሳቱት ስህተት ነው። እኔም እንደ ጀማሪ ስሰሳተው የነበረው ስህተት ነው። እርሱን በዲቴል እነግራችኋለሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። ግን እስቲል ነው ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ላይክ ያላደረጋችሁም ላይክ ብታደርጉ አይከፋኝም፣ አበረታቱኝ። 5ኛውና በጣም የብዙ ሰዎች ስህተት ሀብታም የመሆን ጉጉት። አይገርማችሁ? ዩቲዩብ ሲጀምሩ ሀብታም እንደምትሆኑ ነው የሚሰማችሁ። በተለይ ሞኔታይዝ ከሆናችሁ ጀምሮ የምታስቡት ዶላራችሁን ነው። ኖ ዩቲዩብ እንደዛ አይደለም። ቀስ እየተባለ የምንጓዝበት ረዥም መንገድ ነው። አጭር ርቀት ሩጫ ሳይሆን ማራቶን ነው። የእውነት ነው የምላችሁ። መጀመሪያ እኔ ሞኔታይዝ እንደሆንኩ በቃ ማስበው በቀን ይሄን ያህል ዶላር ብሰራ፣ በቀን ይሄን ያህል ዶላር ብሰራ፣ በቀን ይሄን ያህል ብሰራ፣ በወር ይሄን ያክል ይሆናል፣ በአመት ይሄን ያክል ይሆናል፣ በዚህ ይሄን ሰርቼ፣ በዚህ ይሄን ገዝቼ፣ እንደዛ ነበር ማስበው። አይ ስህተት ነው። እንደዛ አይደለም። ዩቲዩብ ዳዴ እያላችሁ እንደምታሳድጉት ልጅና በኋላ ደግሞ ከዳዴ ተነስቶ በእግሩ ድክ እያለ እንደሚሄድ ልጃችሁ፣ ከዛም በኋላ እጁን ይዛችሁ ትምህርት ቤት እንደምትወስዱት ሕፃን ልጃችሁ ከኬጂ ተመርቆ ልክ ወደ ግሬድ ሲገባ፣ ከዛ ፕራይሜሪ ስኩል ጨርሶ ወደ ሃይ ስኩል ሲገባ፣ ከዛ ወደ ፕሪፓራቶሪ ሲገባ፣ ከዛ ወደ ዩኒቨርሲቲ ሲገባ፣ ከዛ ተመርቆ ራሱን ችሎ ሲወጣ፣ ትዳር ይዞ ልጅ ወልዶ ቤተሰብ ማስተዳደር ሲጀምር፣ እንደዚህ አይነት ጆርኒ ነው ያለ ዩቲዩብ ላይ ማለት ነው። ቀስ እያለ 1000፣ 2000፣ 5000፣ 10000፣ 50000፣ 100000፣ 1 ሚሊዮን እንደዚህ እያለ ነው የሚሄደው። ገንዘቡም ልክ ኮሚኒቲያችሁ እየበዛ በሄደ ቁጥርና የእናንተ ኮንተንት ቫይራል እየወጣ በሄደ ቁጥር እየጨመረ በቀን $0.5 ከሆነ $1፣ $5፣ $10 እያለ ቀስ እያለ የኤሊ ጉዞ ነው የሚጓዘው። እና ብዙዎቻችን የምንወርቀው በቃ ዩቲዩብ ጀመርና ወርሃዊ አሪፍ ደሞዝተኛ የመሆን ስሜት ነው የሚሰማን። ነገሩ እንደዛ አይደለም። ቀስ እያለ ነው። 4 ዓመትና ከዛ በላይ ቆየው። እጅግ በጣም የተማርኩት ትምህርት በዚህ ስህተት ነበር። ቶሎ ሀብታም የመሆን ጉጉት፣ ሞኔታይዝ ሆኖ ቻናሌ ገንዘብና ዶላር የማፈስ ጉጉት። ሪያሊቲው እንደዛ አይደለም። ስለዚህ ማንም ጀማሪ ሲገባ ማወቅ ያለበት ምንድነው ማስተላልፈው፣ ምን አይነት ኮሚኒቲ ቢውልድ አደርጋለሁ፣ ወደፊት የት ደረጃ መድረስ አለብኝ የሚለውን ነገር እንጂ ይህን ያክል ገንዘብ በወር አገኛለሁ፣ ይህን ያክል ብር አፍሳለሁ፣ በዶላር እሸቅላለሁ የሚባል ላይ አይደለም። አውቃችሁት እንድትገቡ ነው የምነግራችሁ። እንደዛ አይደለም። ግን ተሳክቶላችሁ ጥሩ የሆነ ነገር እየሰራችሁ ስትሄዱ ዩቲዩብ የእናንተን ኮንተንት ለብዙ ሰው ሪኮመንድ እያደረገው ሲሄድ የሚመጣው ሳንቲም የሚመጣው ዶላር እጅግ ጣፋጭ የሆነና የልፋታችሁን ፍሬ የምትበሉት ነው። ደስ ይላል። እውነት ለመናገር በጣም ነው ደስ የሚለው። ምክንያቱም ትለፋላችሁ። ኢቭን ሌላውን ትታችሁት እንደዚህ ስልክ ወይም ደግሞ ካሜራ ደቅናችሁ መቀረጽ ቀላል ነገር እንዳይመስላችሁ ፋሚሊ። የእውነቴን ነው የምላችሁ። እኔ አሁን ራሱ እንደዚህ ምንም ማስተዋሻ ወይም ደግሞ የሆነ ነገር ሳሊዝ እንደዚህ ለመናገር በጣም ብዙ ሰዓት ፈጅቶብኛል። ስለዚህ ዋጋ የምትከፍሉበት ነገር ስለሆነ የሚመጣው ኢንካምም ጣፋጭ ነው። ሶ የኔ ፖይንት ገንዘቡን ሳይሆን መመልከት ያለባችሁ ስራችሁን ነው። እንደ ጀማሪ ይሄንን ነገር ልታስቡ ትችላላችሁ፣ ግን እኔ የተሳሳትኩትን ስህተት ድጋሜ እንዳትደግሙት ነው። ስለዚህ ፋሚሊ እነዚህን 5 ስህተቶች በፍጹም እንዳትደግሟቸው። ሁላችሁም ከነዚህ ስህተቶች ተምራችሁ ራሳችሁን ልትቀይሩ በምትችሉበት መንገድ ሁሉ ኮንተንት ክሬት አድርጉ። ኤኒ ኩዌሽን ከዩቲዩብ ጋር ሪሌትድ ሊያደርግ የሚችል ቴክኒካል የሆነ ነገር የማግዛችሁ ነገር ካለ እዚህ ጋር ባለው የቴሌግራም አድራሻ ጻፉልኝ። ሰው ሁላችሁም ከኔ ተማሩ። አዲስ የሆናችሁና እስካሁን ድረስ ሰብስክራይብ ሳታደርጉ ይህንን ቪዲዮ እያያችሁ ያላችሁ ሰዎች ሰብስክራይብ አድርጉ። ቪዲዮውንም ላይክ ብታደርጉት
አይከፋኝም፣ ለብዙ ሰዎች ይዳረሳል። እናንተ ላይክ ስታደርጉት ዩቲዩብ ለብዙ ሰዎች ሪኮመንድ ያደርገዋል። ስለዚህ እናንተም እኔም በዚህ በኩል ማበረታታት ትችላላችሁ። ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።